ሰላም አለይኩም ወራህመቱላሂ ወበረካቱ እንዴት ቆያችሁ? የዩቲናስን ቪዲዮ ቆርጦ ወስዶ ለዩቲናስ ቪዲዮ ሰርቶ በአንቺ ቤት ውይይት እናድርግ አንቺን ለማዳን ማለትም ዩቲን ኦርቶዶክስ ለማድረግ በዩቲ ቤት ሙስሊሞችን ውይይት ጠርቷል። ዩቲናስ ኖርማሊ የሶሻል ሚዲያ ኢንፍሉዌንሰር እንጂ በፖለቲካና በሃይማኖት ላይ አታወራም። በሷ ቤት ውይይት እንደማይደረግ ስላወቀ ዩቲ ቤት ነው ውይይት ብሎ ተጣራ። የሚያስቀውና ሁለተኛው ነገር ኡስታዝ ኻሊድ ክብሮምን ናተወያይኝ ብሏል። ኡስታዝ ኻሊድ ክብሮም ቲክቶከር አይደለም። ቲክቶክ ላይ በሃይማኖት የሚያወያዩ ከሃይማኖትን ባሻገር የሚያወያዩ የታወቁ እንደነ ዮኒ ማኛ አይነቶች አሉ። በሱ ቤት ውይይት ጠርተነው እምቢ ብሎ ቀርቷል። እየተሳደበ አስቸግሮ ትተነዋል ተጸይፈን። ነገር ግን አንዳንድ ሞኝ ሰዎች ይሄው ነብያችንን ተሳደበ ብለው ሶሻል ሚዲያ ላይ ቫይራል እንዲወጣ አደረጋችሁት እንጂ ይህ ሰውዬ ኖርማሊ በኦርቶዶክስ ተስፋ የቆረጠ ሰውዬ ነው። ተግባብተናል። አይ ሙስሊሞች በነብያችሁ ታፍራላችሁ ብሎ ነብያችንን ተሳድቦ ዘግቷል። ኦኬ ሙስሊሞች በነብያቸው የሚያፍሩ ከሆነ ነብያችንን ከተሳደብክ የኦርቶዶክስ ልምምድ ምንድነው? ኦኬ አሳየን። በኦርቶዶክስ ልምምድ ኢየሱስ ፈጣሪ ነው ተብሎ ይመለካል፣ ይሰበካል። ማርያም ፈጣሪን ወለደች ተብሎ ይታመናል። ስለዚህ ከመጽሐፍ ቅዱስ አሳየን። ሰው ፊት ቅረብና ኦርቶዶክስ ኢየሱስን እግዚአብሔር ነው የምትለው ኢየሱስን የምታመልከውና እንዲመለክ የምትሰብከው ይህንን ያስተምሮ ልምምድ ከመጽሐፍ ቅዱስ አምጥታው ነው? ከሐዋርያት አግኝታው ነው? ከጴጥሮስ አግኝታው ነው? ከጳውሎስ አግኝታው ነው? ከያዕቆብ አግኝታው ነው? ይህንን የአምልኮ ልምምድ ከሐዋርያት አግኝታው ነው ወይ? በአደባባይ አሳየን። እንግዲህ ነብያችንን ከተሳደብክ ሙስሊሞች እንግዲህ በነብያችን ካፈርን ያለን አማራጭ የኦርቶዶክስ ልምምድ ነው። ኦርቶዶክስ እንድንሆን ይሄን ሁሉ እያደረገ ያለው ኦርቶዶክስ ከመሆናችን በፊት በአደባባይ በህዝብ ፊት የኦርቶዶክስ የአምልኮ ልምምድ ይፈተሽልን። ምክንያቱም በኦርቶዶክስ አስተምሮ የሐሰት አስተምሮ ነው ያለው። ኢየሱስን ፈጣሪ ነው ትላለች፣ እግዚአብሔር ነው ትላለች። ነገር ግን ከያዕቆብ አልተገኘም፣ ከሐዋርያው ጴጥሮስ አልተገኘም፣ ከሐዋርያው ጳውሎስ አልተገኘም። ከሐዋርያት ያልተገኘ አስተምሮ የምታስተምር ቤተክርስቲያን ናት። አልፎም ተርፎም ሐዋርያትን መናፍቃን የምታደርግ ቤተክርስቲያን ናት። እንግዲህ ሐዋርያት በኢየሱስ ፈጣሪነት አያምኑም፣ ኢየሱስን አላመለኩም። ማርያም ፈጣሪን ወለደች ብለው አያምኑም፣ ማርያም ፈጣሪን ወልዳለች ብለው አልሰበኩም። በኦርቶዶክስ ልምምድ የአምልኮ ልምምድ ወይም በኦርቶዶክስ ዶክትሪን ማርያም የፈጣሪ እናት ናት ብሎ የማያምን ኢየሱስን እግዚአብሔር ነው ብሎ የማያምን ከሃዲ ነው። ስለዚህ ጳውሎስ ከሃዲ ነው፣ ጴጥሮስ ከሃዲ ነው፣ ያዕቆብ ከሃዲ ነው፣ ራሷ ማርያም ራሱ ኢየሱስ ከሃዲ በከሃዲ አድርገዋቸዋል። እንደዚህ አይነት የአምልኮ ልምምድ የሃይማኖት ልምምድ ወዳለው ነው ወይ የምትጠራው? መጽሐፍ ቅዱስን ገልጠን እንወያይ ብለን በተደጋጋሚ ጠርተነዋል። ነገር ግን እምቢ ብሎ ፈርቶ ቀርቷል። እሱ ሲጀምር በኦርቶዶክስ ተስፋ የቆረጠ ነው። ከመጽሐፍ ቅዱስ ኦርቶዶክስ የሚል ቃል ማሳየት አይችልም። ከመጽሐፍ ቅዱስ ኦርቶዶክስ የምታስተምረውን ኢየሱስ እግዚአብሔር ወልድ ነው ብለህ የምታስተምረውን ማሳየት የማይችል ሚስኪን ሰው ነው። ኦኬ እና አንዳንድ የዋህ ሙስሊሞች ናችሁ እንደዚህ ነብዩን ተሳደበ እያላችሁ ቫይራል ያወጣችሁት እንጂ በዙ አጋጣሚ ግን እንደው ምን ያክል በኦርቶዶክስ ተስፋ እንደቆረጠ እና የኦርቶዶክስ የሐሰት የአምልኮ ልምምድ መጽሐፍ ቅዱስ ላይ እንደሌለ ማህበረሰቡ እንዲያውቅና መጽሐፍ ቅዱስን እንዲያነብ ጳውሎስ ማን እንደሆነ ጴጥሮስ ማን እንደሆነ ያዕቆብ ማን እንደሆነ እንዲያውቅ መጽሐፍ ቅዱስን እንዲያነብ ጥሩ ነገር ስለፈጠረ በዙ አጋጣሚ እኔ ላመሰግነው እወዳለሁ። ምክንያቱም ሃይማኖታዊ ንጽጽር ላይ ስለምሰራ ማለት ነው። ሃይማኖታዊ ንጽጽር ላይ የማይሰራው አብዛኛው ማህበረሰብ ነው ነገሩን የማይሆን ነገር ላይ ያደረሰው። ኤኒዌይዝ መጽሐፍ ቅዱስን አንብቡ ነው የምንለው እና የኦርቶዶክስን የአምልኮ ዶክትሪን ፈትሹ።